ከጎዳና ብዙ ልጆችን አንስቶ ያሳድጋቸውና እነዛ ልጆች በሙሉ መጥፎ ስራ እንዲሰሩ ነው የሚያሰማራቸው። መጥፎ ስራ እንዲሰሩ ነው የሚያስተምራቸው። በቃ ሰውን ማገዝ፣ ሰውን መግደል እንደዛ አይነት ስራ ነው የሚያሰራቸው። ግን እንደ ጥሩ ሰው ከጎዳና ነው የሚያነሳቸው። ዛሬ ኤልሳ ሙሉ በሙሉ እጅ ሰጥታለች። ልጄን አድኑልኝ ጥሪ ነው ያደረገችው። ልጄን አድኑልኝ እናንተ ዶክሜንት ሙሉ መረጃ እንዳለ እንዳወቃችሁ ደም ሳውቀዋል። ስለዚህ ቤተሰቦቼ ያስፈራሩብኝ ነው። ድረሱልኝ፣ ልጄን ከጎዳኑ አውጡልኝ፣ ልጄን አውጡልኝ። ያኔ ሙሉ በሙሉ እጅ ለመንግስት ተሰጣለሁ ብላ ነው ደውላ ራሷ የነበልባል ወንድማችን ወይም የአቤል ቁጥር ፈልጋ ራሷ ደውላ ነው ቃል በቃል የተናገረችው። ብዙ ማስረጃ ዶክሜንቶች፣ ብዙ ነገሮች እኔ ጋር አሉ። እነዛ ነገሮችን እንዳለ ልክልሃለሁ ብቻ ልጄን አድልኝ ብላ ነው የተናገረችው ነበረው። ባለችው መሰረት በጠቆመች መሰረት ቤቱ ልጇ ያለበት ቤት አቤል ወንድማችን ሲሄድ ማመን አቃተው። ማመን የመጀመሪያ ልጅዋ ጀርመን ሀገር ድረስ ሄዶ የተማረ ጥሩ ትምህርት ውጤት ያለው ልጇን አይነ ስውር አድርጋ አንድ ቤት ተከራይታ ሰራተኛ ቀጥራ እዛ ጨለማ ውስጥ እንዲቀመጥ አደረገች። ሳሎንም አይደለም ውስጥ እንጀራ የሚጋገርበት ቦታ እዛ ውስጥ እንዲቀመጥ ነው የተደረገው። ግን አሁን አልሐምዱሊላህ አቤል ወንድማችን ደርሶለታል። ልጁ ያለው ነገር እያንዳንዱ ቃል በቃል ተናግረዋል። እኔ መጀመሪያ ጤነኛ ነበርኩኝ። እኔና አባቴ አንድ ነበር። ታናሽ ወንድሜና እናቴ ደግሞ ሁሌ መጥፎ ስራ ነው የሚሰሩት። አንድ ቀን ጥሩ ስራ ሰርቶ አያውቁም። ስለዚህ እኔ ጀርመን በሄድኩኝ ሰዓት አባትህ ሞተዋል፣ አባትህ ጠፍተዋል፣ አባትህ ስንፈልገው አጣ ነው ምናምን አሉኝ። እንዴት ይጠፋል እንዴት ሆነ ብዬ ስከራከራቸው በቃ በድንገት ነው የጠፋው አሉኝ። ከዛ በኋላ ደግሞ በድንገት ነው ሞተ ብሎ የተናገሩኝ። አባቴ አስመጪና ላኪ ነበር። ያን ነገር ሊወርሱት ብለው ነው እናቴ ከታናሽ ወንድሜ ጋር ተባብረው ከዚህ ከአድማስ ከተባለ ሰውዬው ጋር ተባብረው አባቴን እንዲጠፋ አደረጉብኝ። ከዛ በኋላ ደግሞ በድንገት አይኔ ታመምኩኝ። ሐኪም ቤት ሲሄድ ያው ይሻልሃል ብለው ምንም አይነት መድኃኒት አልሰጡኝም ነበር። እናቴ መድኃኒት ነው ጠብታ ነው ሐኪም ቤቱ ነው የሰጡ ይሆን ከፋርማሲ ገዝቼ ነው ብላ ሰታኝ መጨረሻ ላይ እንደዚህ አይነ ስውር ሁኛለሁ። እናቴ ሰይጣን ናት፣ እናቴ አረመኔ ናት። ከወንድሜ ጋር ተባብራ ነው እንደዚህ አይነ ስውር እንድሆን ያደረገችኝ ብሎ ነው ያለቀሰ ነው የተናገረው። በጣም ነው የሚያሳዝነው። እናት በዚህ ልክ በልጇን መጨከን ይከብዳል። ለምን ለብር ብሎ ለምን ብር የት ያደርስሻል? የትም አያደርስሽም። ለብር ብለሽ አንድ ልጅሽ ይህን የመሰለ ሸበላ ልጅሽን አይነ ስውር እንዲሆን አደረግሽው። ይሄ በአዳም ልኮ ከሚሰራ ሰውየው ከአድማሱ ጋር ሆነሽ ልጅሽን ለባድ አምልኮ አሳልፎ መስጠት፣ አይነ ስውር ማድረግ ምን ይሉታል? የባልሽ ንብረት ነው፣ የአባቱ ንብረት ነው። እሱን እንደፈለገ ቢያደርግ ምን አገባሽ አንቺ? ከልጅሽ ሌላ ባዳ ሰው ታስበልጫለሽ? ከልጅሽ ደግሞ ባዕድ አምልኮ ታስበልጫለሽ? እናት በዚህ ልክ በልጇ ላይ ጨካኝ ትሆናለች እንዴ? ምን አይነት አረመኔ እናት ብትሆኚ ነው? ምን አይነት አረመኔ እናት ብትሆኚ? ለምንስ ይሄ ነገር ይደረጋል? ሰው ምን ይለኛል አይባልም። ፈጣሪያቸው እንኳን ማትፈሩ ከሆነ በነገራችን ላይ ባዕድ አምልኮ የሚሰሩ ሰዎች እኮ ፈጣሪ መፍራት የሚባል ነገር የላቸውም። ፈጣሪ ከሚፈሩ ሴጣን ቢፈሩ ነው የሚሻላቸው። ግን በዚህ ልክ ባዕድ አምልኮ ሰርተሽ ባልሽ እንዲጠፋ አድርገሽ ባልሽን አብዶ እንዲጠፋ አድርገሽ ሁለተኛ ደግሞ ልጅሽን አይነ ስውር አድርጎ ማስቀመጥ አንድ ቦታ ወይ ቤትሽ አይደለም እናት ነሽ አንቺ ያለሽ ሌላ ሰው ሌላ ቦታ አስቀምጠሽ ሰራተኛ እንድትንከባከቡ አድርገሻል። ያ ሰራተኛ ምግብ ትስጠው አትስጠው በምን ታውቂያለሽ? በምን አውቀሽ ነው? በዚህ ልክ አድማስን እንድታምኑ ያደረገሽ ምንድን ነው? ያው እሱም አልቆለታል። አንቺም እንዳለ ቀልሽ አንቺማ በራስሽ እጅ እኮ ነው ራሴ ፖሊስ ጣቢያ ሂጄ እጄን ምሰጠዋልሽ። ፈርተሻላ። አድማሱ የሚባል ደምስ የሚባል ሰውየው እሱም አልቆለታል። ደምስና አንቺ አንድ ላይ ይሄ ወንጀል ከሚሰሩ ሰዎችን ተያይዛችሁ እናንተ ገደል መግባት አለባችሁ። እንደዚህ ወንጀል የሚሰሩ ሰዎች በሙሉ ወይ ፈጣሪያችሁ አትፈሩ፣ ወይ ልጃችሁ አታዝኑ፣ ወይ ለቤተሰባችሁ አታዝኑ። እኔ ምን አይነት ጨካኔ እንደሆናችሁ አላውቅም።
ግን ሞተ። አሜሪካን ሂዶ ታክሞ መጣ። ጎዳና ላይ ወጥተው አላሳከምኩት። ከዛ በኋላ መጨረሻ ላይ ሞተ የተባለች ባልዋን ተገኝተዋል። አቤል ወንድማችን አግኝቶታል። በአቤል ወንድማችን ስር ነው ያለው። አቤል ወንድማችን ነው የሚንከባከበው። ግን እሷ በዚህ ልክ ጭካኔዋ ባልዋም ጥላ ልጇን አይነ ስውር አድርጋ ለሀብት ብላ ለባዳ መልኩ ብላ በዚህ ልክ ከትንሽ ልጅ ዋጋ እንዴት ቢያንስ አንተስ ወንድምህ አይደል አባትህ አይደል? እንዴት በወንድም በአባትህ ላይ እንዴት ትጨክናለህ? የወለደህ አባትህ ያሰደገህ አባትህ ላይ እንዴት ትጨክናለህ? እናትህ እንኳን ያልሆነ ነገር ብትሰራ አይ እናቴ ይሄ ጥሩ አይደለም፣ አባቴ ይሻላል፣ ደምስ ምንም አያደርግልኝም፣ ባዳ መልኩ ነው የሚሰራው፣ ተመለሽ እናቴ ብለህ ብትመክራት ምን ችግር አለው? ወንድምህ በዚህ ልክ ተጎድቶ አይነ ስውር ሆኖ ከትምህርቱ ተወግዶ ከስራው ተወግዶ እቤት ከሚሆን ጸጸት ውስጥ አትገባም? አይጸጸታችሁም? በቃ ሁሌ እናንተ በብር ብቻ ነው የምትኖሩት። ኧረ ብስሚላ በጣም ከባድ ነው። ሀገራችን ላይ ወዴት እንደሚሄድ አላውቅም። እናት በዚህ ልጅ ከጨከነች የት ነው የምንኖረው? እንዴት ነው የምንሆነው? ለምንስ እንደዚህ ሊሆን ቻለ? መጨረሻችን ብቻ ላይ ያሳምርልን ማለት ነው። ሞተ የተባለው አባቱ አለ ሲባል በጣም ደስተኛ ነው የሆነው። በጣም ደስተኛ የተሰቃየበት ያለፈው መከራ በሆኑ ሲናገር በጣም ነው አንጀት የሚበላው። ለማንኛውም እንኳን ደስ አለ። ከአባት ተገናኝተህ ደስተኛ ሆነህ የምትኖርበት ጊዜ ቅርብ ያድርግልህ። አይነህም ወይ በዶክተሮች ሊመለስ ይችላል አይታወቅም እላቸዋለሁ። እሷም ለስራዋ ለእጇ የምታገኝበት ጊዜ ቅርብ ያድርግልን። ያም አውሬን ሰውየውም እንደዛ ሁላቸውም እንደ መስፍን እጃቸው አግኝተው ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። አቤል ወንድማችን በርታልን። ጉዞ ወደፊት እንጂ ወደኋላ የሚባል ነገር የለም። ሰላም አሌይኩም ወረህመቱላሂ ወበረካቱ ውድ ቤተሰቦች